እያለቀሰች ነው። ስንት ሰዓቷ? የመጀመሪያ ታታገሽ ሚዲያ ላይ እኮ ስትመጡ ማለት ነው። ህውዬ ማዘር ኧረ በመድኃኒዓለም ግፍሩ ትልልቅና ሁለት አይነት ጸጉር ያበቀሉና ታስለቅሱ። ተረጋጊ ህዊ በእናትሽ በእግዚአብሔር። ሶፊ በተባለው ሶፊ እንጠይቃታለን ሚዲያ ላይ እና አውርተሽ ተረጋጊ። እዚህ ጋር ግን አንድ እናት አለቀሰች ብላችሁ እንባ እያበሳችሁ እዚህ ጋር ሌላ እናት ማስለቀስ ራሱ እኮ ተገቢ አይደለም። እግዚአብሔር አላማቸው ማስለቀስ ነው። አሁን እኮ በይፋ እኔ የተናገርኩት ነገር ሚዲያ ላይ እውነት እንደሆነ የዓለም ህዝብ እንዲያውቅ እፈልጋለሁ። ተደራጅተው ዛሬም ተደራጅተው እኔ ህይወቴን ላጠፋ ስል እኮ የጻፍኩት ደብዳቤ ህይወት እጅ ላይ አለ። አሁን ትልክላችኋለች፣ ፎቶ አንስተዋለች በስልኳ ስላዳነችኝ። እውነት ሊገሉኝ ነው ያልኩት ነገር አሁንም በእውነት በትክክል ሊገሉኝ እንደተነሱ ሚዲያ የሚከታተል ሰው እያስለቀሷት ያሉ ወይስ ሚዲያ ላይ ያለው ነው? ልጆች የልጆቼ ጓደኞች ስለ እውነት ነው የምነግርሽ። ሌላ ማህበረሰብ አለ። ማዘር ያውሩና ከዛ ህዊ ታወራለች። ማዘር እያወሩ ሰማችሁኝ? እየሰደቡኝ ነበር። እኔን ራሱ ከትላንት ወደ አሳምመውኛል። እስቲ እስከዛሬ ነስር እየነሰረኝ ነው። አንቺ ልጆችን እያየሽ መለመኛ ያደረግሽ። ምናልባት ቪዲዮን ማየት ከተቻለ እነ ሶፊ ጋር ማነው አበጋዝ ጠራኝ። አበጋዝ ደግሞ ሲጠራኝ ማለት ነው እኔ ሚዲያ ላይ ብር ልሰበስብ አይደለም የወጣሁት፣ ችግሬን ያስወጣኝ። ሀቢባ ላከችልኝ ቮይስ ማለት ነው። አንድ ሰው ተገኝተዋል እኔ በህይወት እያለው መረዳት እያለ ነው አለች። ወዲያው ደግሞ አበጋዝ ነኝ ብሎ ሲደውል እሱን ለማግኘት ነው የገባሁት። ሚዲያ እኔ ስልክም አልነበረኝም አላውቅም ማለት ነው። እሱን ደግሞ ሳናገር እናንተን ደግሞ አገኘው። እኔ ብር ይሰብሰብ ችግር ይፈታልኝ፣ ቤቴን በህግ አስመልሱልኝ፣ ማውቀው ነገር የለም። ግን ለዚች እናት መሸለም አለባት። ይኸው ነገር እናድርግ ብላችሁ ሀሳብ ያመጣችሁልኝ እናንተ ናችሁ። ምን ትለኛለች? ተደራጅተው የሀይሚ ጓደኛ ነኝ አብሬያት ነው የምኖረው፣ ለማንም ትጠርፋለች ልጅሽ ስትለኝ ልጄን ከአንቺ በላይ ታውቂያታለሽ ወይ? ሽምግልና ይህን ካወሽ በስልክ ደውለሽ ማሚዬ ብለሽ አልፈታሽም። ዛሬ ግን ሚዲያ ላይ ፋይት እኔን ለመርዳት በተነሱ ሰዎች ላይ ከዚህም ተነሳስተውብኝ ልጆችን አታሳይ፣ ላይቭ አትግቢ፣ ልጆችን አታስበይ። በእውነት ልቤን አቃተኝ። ታመሜን ያደርኩት እንደገና ጠዋት ላይ ተደውሎልኝ የራመት ጓደኛ ወላሂ ቤት የምታድር ልጅ እኮ ናት። መታ መጥፎ ሴትዮ ናት። ስልክ ድሮ ነበራት፣ ውሸታም ናት። ገብታ ማለት ነው እንዴ ሚዲያ እኮ አስተማሪ ነው፣ የተቸገረ ሰው የሚረዳበት ነው። እናንተም ደግሞ እድሜና ጤና ይስጣችሁ። በጎረቤት ስልክ ነበረ ምትነው ወላሂ ልጆቿ ሳምሰንግ አይፎን ሲይዙ በጎረቤት ስልክ ነው። ትላንትና ነው እኛ ገዝተን ያቀበልናት ለዚህች እናት። ይኸው አሁንም አለ ስልክ ነበር የያዘችው ጋይሶች። ስልክ ነው በህይወት ስልክ ነው እስካሁን ድረስ። ይኸው እንትና ሀቢባን ትመልሳለች። በህይወት ስልክ ነው ሳውራ የነበረው። ህይወቴን ስላዳነች ነው ወይ ሊገሉኝ ነው ብያለሁ። እግረኛ ሚዲያ ላይ መልሶ ማየት ይቻላል። ዛሬ ሲያድጉ 20 ዓመት ጥሏቸው ሄደ አባታቸውን ሳይወቅሱ ማለት ነው። አሁንም እኔን ለማጥፋት እኔ ተስፋ አድርጌ ቀና ብዬ እንዳልሄድ አባታቸው ሰበረኝ። ቀጠሉ ደግሞ እነሱ ሰበሩኝ። ድጋሚ ደግሞ የሚዲያ ሰራዊት አደራጅተው አሁን በይፋ ማለት ነው እኔ እንዳልኖር ማለት ነው። ዱባይ ያለችው ስንት አመቷ ነው? እድሜዋ ትልቋ ማለት ነው 30 አመት ሴት ተቆርቋሪ። 30 አመት ማለት እኮ እናንተ በጣም ትልቅዬ ሰው ናት። ራሷን ማስተዳደር ለእናቷን የእናቷን ችግር የምትረዳ እኮ ሴት ነበረች። ሚዲያ ላይ እስቲ እንዴት ነው እሷን ተሞክዛችሁ እኔ የእሷ ጓደኛ ነኝ እያላችሁ እናትን አንደኛ ችግር የለውም። ዱባይ ላሉት እናስተላልፋለን። እሱ ለእኛ ጣሉ ችግር የለውም። ዱባይ ላሉት ኢትዮጵያ ላሉት እኛ እናስተላልፋለን ሁሉን ነገር ችግር የለውም። ቀጥይ ማዘር ስልኩን አምጪ አለችኝ እኮ ስሚ አለችኝ። ደግሞ አወረዱኝ እኮ እኔ አበጋዝ ጋር ነበርኩት። ማውረድ ማውጣት እኔ አላውቅም። ሚዲያ ላይ ገቡና አበጋዝ ጋር ነይ ስልክ የገዛንላትን 100 ሺህ ብር የሰጠቻትን ሶፊን አታመሰግንም እንዴ ብለው አደረባብለው ውረጅ አለኝ ማለት ነው። ውረጅ አለኝ። ስሙ አበጋዝ ውረጅ እሺ ግቢላቸው አለኝ። እነሱ ጋር ስገባ ከዛ ምስጋና ቢስ ለተደረገልሽ ምስጋና የለሽም እንዴ? የሆነ ነገር ስትባይ አንድ ነገር እንንገርሽ። ይቅርታ ማዘርዬ፣ ይኸውልህ እዚህ ጋር ያለ 1100 ሰው አለ። ስልክ የገዛ ነው እኛ ነን። ሶፊ እኔ ነኝ አለች። ይኸውልሽ 100 ሺህ ብር ተልኮ አንዴ ሶፊ 50 ሺህ ብር ይኸውልሽ። አሁንም ማንም አይመለከተውም። የገዛ ነው እኛ ነን ሞተረኛ ልከን ምን ብለን የጨረስነው ማዘርዬ ለምን እንዳወራ አልፈቅዱልኝም። እኔ ባላ ማዘርኛ ናት። ኧረ በቁርአን ስም ነው ያመመኝ። ኧረ ለአላ ብለው እኔን አዳምጡኝ። ለአላ ብለው እስኪ ማዘርዬ እኔን አዳምጡኝ።
ማሚ እኔን አዳምጪኝ። ይኸውልሽ አንደኛ ነገር ሶፊ አይደለም ከኪሷ ገንዘቡን የሰጠችው የኢትዮጵያ ሕዝብ ነው። አሁንም ልናረግሎት ነው። ያብዳል የፈለገ ሰው 50 ሺህ ብር አንድ እህታችን ሰጥታለች። ሶፊ የተወሰነ ገንዘብ መጨረሻ ላይ 32 ሺህ ብር ነው ሲባል ሞተረኛ ስንልክ እዛ ጋር አየር ላይ እኮ በእርሱ አካውንት አስገብተን ነበር። ማውጣት ስለማይችሉ ነው አይደል እንዴ? አዎ ማውጣት ስለማይችሉ ያ ገንዘብ የሚገባ ገንዘብ ይቀመጥና እኛ ከምንልክ ብለን ከሰዊትያ ከላከችው 100 ሺህ ብር 50 ሺህ ብር ጓደኛዋ ከላከችው 50 ሺህ ብር ላይ ቀንሰው ስልክ ይግዙ ብለን ሞተረኛ ልከን ከዛ ላይ እንዲተላለፍ ያደረግነው እኛ ነን አይደል? መካከል የ50 ሜትር ልዩነት ነው ያለው። ገብተዋል። አዲስ አበባ ብሎኮቹ ትንንሽ ናቸው። የማዛ አንድ ብሎክ አለ። አንድ ብሎክ ላይ ነች። እኔ ደግሞ ቀጣይ ብሎክ ላይ ነው ያለሁት ማለት ነው። ይቺ ሴት እኔ ጋር ነው የምትመጣው። ሌላ የምትሄድበት ቤት የለም። እውነት ልነግርህ ደግሞ እኔ ማንም ሰው ቤት ህይወት ሄዳለች ቢባል እኔ የሆነ ቆሜ ራቁት የለም ሴ ላውልቅ እኔ የምሄድበት ሰው የለም። ግቢ ውስጥ እንኳን ጎረቤቶቼ ጋር እኔ ሰው ቤት የሚባል አልሄድ ሲጀመር ማለት ነው። አሁን ምንድን ነው መዓዛ ላይ ያደራጁት ነገር ስላለ አሁን የተረዳሁት የገባኝ ማለት ነው። መዓዛን የረዳ ወይም መዓዛን አይዞሽ ብሎ የደገፋት ያስጠጋት፣ ሰላም ያላት፣ ያናገራት ሰው በሙሉ ለእነሱ ጠላት ነው። ኦኬ። ስለዚህ እኔ አሁን ማለት ነው ሀቢባን ቤት ሰው እንግዲህ እቺ ልጅ ከፋት እኔ ጋር መጣች እንዳመጪ ሂጂ እላታለሁ። እኔ እኮ ክርስቲያን ነኝ። እንደ ሰው የሚሰማኝ ስሜት አለ። ገብተዋል። አይፈቅድም ሃይማኖቴም ሰውን ማግለል ማለት ነው። ማንም ቢያገል እንኳን ሞት የተፈረደበት ሰው ቢሆን እንኳን እኔ ሲጀመር ርህራሄ አለኝ። ገብተዋል። መዓዛ የምታወራው ነገር በሙሉ እኔ ጨርሼ ብናገር ጥሩ አይሆንም። ጥሩም ነገር አይፈጠርም በህዝብ ፊት። ግንስ ዝም ብሎ በደፈናው ልጆቹ ይታረቁ፣ እናትና ልጅ ሰላማቸው ይመለስ። እንዲህ ነው እኔ የምለው ማለት ነው። ገብተዋል። አሁን ግን ማለት ነው እያደረጉ ያሉት ነገር ማለት ነው ልክ እንዴ ልጆቹ መልካም ናቸው፣ ጉድለት የለባቸውም ማለት አይቻልም። ጉድለት ሊኖር ይችላል፣ እናትም ጋር ጉድለት ሊኖር ይችላል። ግን እነዚህ ልጆች ለማስማማት ይሞከር ብዬ በዚህ ጋር ሽማግሌ እያደራጀው ሽምግልና ላይ ግቢ እንኳን ብለው ሲሉ እኔ አልገባም፣ እኔ ከገባው ለእናታችን አደላሽ ሊሉ ይችላሉ። ገብተዋል። እኔ ስናገር እናትን ስለሆነ ማለት ነው ወክዬ ልናገር ምችለው ሰው እኔ አልገባም ሽምግልና ላይ ያልኳቸው የሰፈራቸው ሰዎች ሲመጡ ከዛ አንቺ አልገባሽ ማሊገባ ነው ብሎ አንዱ ሲናገረኝ አንተ ጎረቤት አይደለም ወይ ለአንተ ነግረህ አታውቅም ወይ ልጆች እንደሚያጠፉ ዛሬ እዚህ ደረጃ ሳይደረስ አንተ ማውጣት አችልም ወይ ነበር ብዬ ከእሱ ጋር እንደውም ተጣለኝ ማለት ነው። ልጆቹን ይዘህ አንተ መምከር ትችል ነበረ። ዛሬ እዚህ ጋር ከደረሰ በኋላ አንቺ ብትገቢ አንተ ብትገባ እያልክ ሰውን መምረጥ አትችልም። እኛ መርጠናል። የሃይማኖት አባት አዘጋጅቻለሁ እከሌ የሚባሉ እኛን አባት ያዙና እርቃችሁን ፈጽሙ። ግን እዚህ ጋር አልኳቸው ቁጭ ብለው ልጆቹ የሚተማመኑ ልጆችም አሁን እናታችን ይሄንን አድርገሻል፣ እናቱም ደግሞ ይሄንን አድርጌያለሁ ሲባባሉ ከልብ ይቅርታ አባብሏቸው። ከልብ ባልሆነ ይቅርታ ሰላም ስለማይኖር ብዬ ነግሬያቸው ያንን አስተላልፌ እኔ ቁጭ ብያለሁ። ሲሳይም በቀደም መጥቶ እናንተ ቤት ገብቶ ሰምታችሁታል። እኔ እና ይዊን ጨርሰዋለን። እኔ መግባት ያልፈለጉበት ምክንያት ሳይድ ያዘች ሊሉኝ ይችላሉ። ልጆች ናቸው። ገብቷል። ዛሬ ረህመት እኔን አላቅሽም ብላ ያለችኝ ጎረቤት አይደለሽም ብላ ያለችኝ እኔ ልጄ ልደት ሲያከብር እሷ ቁጭ ብላ ሳህን ይዛ እንጀራ ስትበላ ያለውን ፎቶ አውጥቼ እሰጥሃለሁ። እኔን አያውቁኝም። እኔ ከሟሽ አንገቴ እንዲህ ቢገዘገዝ እመርጣለሁ በህይወቴ። እንዴ የአዳማ ልጅ ነኝ ስላልኩኝ እኮ በሀገሬ ሁሉ ነው እየሰደቡኝ ያሉት እኮ። የሀገሬ አዳማ ነኝ ያልሽ? አዎ የአዳማ ልጅ ነኝ። ኩርት የምልበት ሀገር። የአዳማ ልጅ ምን አይነት ባህሪ እንዳለው ማንም ያውቀናል። እኛ አታርግሽላቸው ነው ይሄ ስታለቅሺ በጣም ብዙ ሰው እየረበሽ ነው እዚህ ያለ ሰው እና ጋይስ ታብታብ ያልኳቸው ምክንያት ማለት ነው የአዳማ ልጅ ነኝ ያልኳቸው ምናልባት አንዳንድ ጊዜ እንዳደግክበት ማህበረሰብ ነው አነጋገር የሚሆነው እና ሚዲያ ላይ ስትወጣ ሰዎች የሆነ ነገር ይዘው እንዳይሄዱ ነው ያንን እያልኩ ያለሁት እንጂ የአዳማ ልጅ መሆኔ እንድፈን ህዝብ ያቀኛል። ከዛ በተረፈ አናቃትም። ጎረቤት አይደለችም እንዴ? አግብቼ ወልጄ ከብቼ ከምኖርበት ቤት ማን አባቱ ነው እኔን ወንድ የሆነ ሊነቀንቀኝ የሚችለው? ምንም አናቃትም። እኔ አወቁኝ አላወቁኝ የእነሱ ጉዳይ እኔን አያስጨንቀኝም። አይወቁኛ ስላወቁኝ መሰለኝ የተቸገርኩት እኮ። ባያውቁኝ እኮ ሰላሜን አግኝቼ የተኛለሁኝ። ስለታወቁ ነው አሁን እየተጨነኩ ያለሁት ማለት ነው። ገብቶሃል እንዴ? እችን ሴት አትሙቺ ብዬ ነጠኳትንም ደብዳቤ ይሰጥሃለሁ። ከዚህ በኋላ ልደብቅ የምችለው ነገር የለም። ያንን ደብዳቤ ይዤው የነበረው እኔ ከእጇ ነጥቄ ቀደድኩት። ፎቶ ካላነሳሹ አንሹ ብላ እንቅ አድርጋ ስትይዘኝ ማለት ነው ፎቶ አነሳሁትና ቀደድኩባት ደብዳቤውን ማለት ነው። ሌሎችም ደብዳቤዎች አሏት ከእጇ ላይ። ያንን ግን የተቀበልኳት ምክንያቱ ምንድን ነው? ያን የጻፈችውን ደብዳቤ ነገ ሰላም እንደሚፈጠር እኮ አውቃለሁ። እኔ እኮ
የተማርኩ ሰው ነኝ። ኡስማን መሀይም አይደለሁኝም። ገብቷል። ዛሬ ሰልባጅ ነጋዴ ናት እዛ ጋ ቃታለሁ ምናምን ያለችው እኔ ዲዛይነር ነኝ። ኩርት ያልኩኝ ዲዛይነር ልጅ ለማሳደግ ነው እዚህ ጋር ሰልባጅ የምሸጥ። ይገርማታል። እኔ ጀግና ባል አለኝ። እንደነሱ አባት በትኖ የሚሄድ ባል አይደለም እኔ ያለኝ። ደም ተፍቶ እያመመው የሚሰራ ባል ነው ያለኝ። ጨዋ ባል ስላለኝ ነው እሱ መኝታ ቤት ቁጭ ብሎ ማዛ ዜጋ እንድትዳኝ ቁጭ ያደረጋት። እኔ ሰውን አልነካም። ከጀመርኩኝ ግን አልተውም። አበደን ቃል ለምድር ቃል ለሰማይ ፍርድ ቤት አቆማቸዋለሁ። ሁሉንም ማለት ነው። በሚገርማቸው ሁኔታ አልተዋቸውም። ምክንያቱም እኔ ቤታቸው ሄጄ አይደለም እየሰደቡኝ ያሉት፣ በመኖሪያ ቤቴ መጥተው ነው እየሰደቡኝ ያሉት። ገብተዋል እንዴ? እጅ ሴትዮ ብትሞት እንዳለችው እንዳሰበችው ራሷን ብታጠፋ እኮ ነገ ሰው ተጠያቂ እንዳይሆን ያንን ደብዳቤ አውጥቼ መስጠት ይቀራል እንዴ? ለፖሊስስ ቢሆን ትክክል ይቀራል? ንገረኝ። ያ እንዳይሆን ነፍስ ከመዋደቁ በፊት ነው ይዤ ያስተውኳት። ፎቶ አነሳሁት። ይኸው አነሳሁልሽ አልኳት። ደብዳቤውን ቀደድኩት። ሌላም ደብዳቤ ግን እሷ ጋር አለ። እሱንም ራሱ አንጩ እያልኳት ነው። ለምን ሰው ሲታረቅ ከውስጣቸው ነው፣ ከውስጥ ነው መታረቅ ያለበት። ገብቷል? ከልብ ነው መታረቅ ያለበት። እኔ የናዝሬት ደብረ መድኃኒት መድኃኔዓለም ሰንበት ትምህርት ቤት አገልጋይ ነኝ። እስቲል ነው ማለት ነው። ህይወቴ ቤተክርስቲያን ነው። ሰው ማጣላት የኛ ህይወት አይደለም። ቆሻሻነት ነው ሰው ማጣላት። እንኳን እናትና ልጅ መሀል፣ ጎረቤት መሀል ሰው አይገባም። ነውር ነው። ለዛ ነው ጎረቤት የሚገርም ፎዚያ ብርጉ የምትባል ልጅ አጠገቤ ነች። ሀይ እኔ ምለምን ኡስማን እንትናን ብቻ ላክልኝ። አራት አልቀሽ ያለችው ልጅ ማነች? ማን ነበረ ስሟ? ማነው ስሟ? ቆይ አይ እሷ አሁን እንጠራታለን። ምንም ችግር። ማን ነበረ ስሟ? እሷን ልጅ ከስር እንደውም ይኸውልህ ነይ ቡና ጠጪ ብያታለሁኝ። ጽፌላታለሁ። ገብቶሃል? ማነው ስሟ? ጋይ ሰው ሼር አድርጉላት እስኪ። ማን ነበረ ስሟ? ኪዩ አለች። ቆይ ትመጣለች እሷ። እሷን ልጅ ነይ ያልኩበት ምክንያት ገና አንተ ቤት ገብታ ህይወትን አናውቃትም ብላ ያለችው ልጅ የልጄ ልደት ሲከበር ቁጭ ብላ እንጀራ ስትበላ ያለውን ፎቶ ወጥቼ እሰጥሃለሁ። ኢማን ሆስፒታል ስትገባ መዓዛ እኔ ስላደረግኩት አስተዋጽኦ እንዳትናገሪ፣ እንደ ክርስትና የማይፈቅድም። ኢማን ሆስፒታል ስትገባ የምትረዳ እህት ብትኖራት፣ የሚረዳ አባት ቢኖራት እኔ አንገቴን ወርቅ ለ300 ብር አላስይዝም። ማስረጃ እመጣልሃለሁ። ባለቤቴንም የባለቤቴንም ጓደኛ ገንዘብ ሰጥቶ ሆስፒታል ያስገቧት። እሺ እኔ ወደ ጨርሼ መናገር አልፈልግም ነበር፣ ግን አሁን ጨርሼ እናገራለሁ። እኔ ሲጀመር በዚህ እድሜ እኔ 42 ዓመቴ ነው። በ1976 ነው የተወለድኩት። በዚህ እድሜ የተከበሩ ልጆች እያሉ የተከበረ እኔን የሚወክል ሃይማኖት እያለ ሚዲያ ላይ ወጥቼ ዝባዝንጊ ውስጥ መግባት አልፈልግም ነበር። ገብቶሃል? ለዛ ነው ዝም በሉ፣ በውስጥ ይፈታ ችግራቸው። እነዚህ ሰዎች አደባባይ አይውጣ። ሀቢባ ቤት እኔ ስልክ የሰጠኋት እኮ ሀቢባ ጋር የወሰደቻት ልጅ ኢቭን እኔን አግኝታኛለች። ለምንድን ነው የምታቀርቧት ብዬ ስል ማለት ነው። እኔን ስታገኘኝ አንቺ ልጅ ምንድን ነው ያለች መሰለ? ለእርቅ ነው አለች። ለእርቅ ከሆነማ አሳየው ብዬ ሲሟን አስገብቼ በራሷ ስም አካውንት አስተካክየላት ቀረበች። ልጇ መጣች፣ ሰደበቻት። ይህ ዓለም ያየው እውነት ነው። ነገሩ ተገለባበጠ። ታዲያ ዓለም ላይ ደርሷል። ይዊ ዓለም የኔ ድርሻ ታዲያ እዚህ ጋር የኔ ድርሻ ምን ነበር? እስቲ ንገረኝ። እንዴ እኔ ሊያሰድበኝ የሚያበቃ ነገር ምን ማለት ነው? እንደ ሌባይዝ ተካፋይ ነሽ። እኔ ህይወት ባለኝ ነገር ኩርት ብዬ ምኖር ልንገር። ዛሬ እዚህ ጋር ባጣ የሆነ ነገር ቢጎልብኝ ጓደኞቼ የደረሱልኝ ብዬ አዳማ በደውል ሰከንድ አይፈጁም ወዲያው የሚደርሱልኝ ጀግና ጓደኞች አሉኝ። ጓደኛ ስል ደግሞ ጓደኛ መራጭ አይደለሁም። ሃይማኖት የማይለየኝ፣ ዘር የማይለየኝ፣ ብሔር የማይለየኝ የአዳማ ልጅ ነኝ። አሁንም ጨርሼ እናገራለሁ። እስከ ህይወት ደግሞ እንደማልፋታቸው አሳያቸዋል።